ሰላም ሰላም የማሜ ዩቲዩብ ቻናል ፋሚሊ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁልኝ ወይ? አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ መልካም ነው። እንዴት ነው ውድ የሀገሬ ልጆች ስደል ያላችሁት የመዳም ቅመሞች እንዴት ናችሁልኝ? ቅመም ግን ለምንድን ነው የገባለው? እኔ ጥያቄ አለኝ። የምሬን ነው። ለምንድን ነው የመዳም ቅመም? እኛ ሁሉ ነገር ነኛ ኦክሲጂናቸው ነን። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ስራ እንዴት ነው? ሁሉ ሰላም፣ እግዚአብሔር አምላክ እየተመሰገነ። ቤሩት ውስጥ ሙቀት ይሄን 2 ቀን 3 ቀን አለ። ይኸውላችሁ ብርድ ነበር፣ አሁን ሙቀቱ ዛሬ ሙቀት ነበር። ይኸውላችሁ እንግዲህ ባጭር ልብስ ብርዱ ብርድ ልብስ መልበስ ተገላገል። ግን ሰሞኑ አለ ይመለሰን ወደ ብርዱ። ያው የብርድ እየወጣን ያለ ቢሆንም ግን እና እንደዛ ነው እላችኋለሁ። ጤና ስራ እንዴት ይዟችኋል? እየበረታችሁልኝ ነው ወይ? እንዴት ነው ስራው? እንዴት ነው ሽንት ቤት ማጠብ? እንዴት ነው ግድግዳ መፈቅፈቅ? እንዴት ነው እቃ ማጠብ? እንዴት ነው ሁሉ ነገር ቤቱ መወልወል ማጽራቱ? ወራጂ ውጪ ነይ አፍሪ አምጪ ግጂ ድረሺ ቁጭ በይ ተነሺ። እንዴት ናችሁ? ዛሬ የሆነ ነገር ልሰራ ነበር የመጣሁት። ሰው ምንድን ነው የምትሰሪ ብትሉኝ ምን ልሰራ ነው ታውቃላችሁ? ከኢትዮጵያ ምንድን ነው የገምቱ? አሻሮ እንዳይመስላችሁ እናንተ ድቅቅ አድርጊ ነው ድርቆሽ ይዤ መጥቼ ነበረ እና ድርቆሽ ልስራ አልኩኝ። አንድ እንቁላል ቀቅላለሁ። ባይዘው ፍርፍር በእንቁላል በጣም ይመቻል። እና እንደዛ ነው። እስኪ ወርወር እናውራ ብለን ነው። እንጀራ አማረኝ። የዛ ሀገር እንጀራ ሩዝ ነው። ባለፈው ለዓመት በዓል ሰርቼ ነበር፣ እንጀራ ጋግሬ ነበረ። ግን ቢሆንም የጤፍ እንጀራ ማለት ነው። ፖስትላችኋለሁ። እሱን ደግሞ ፖስታለኝ። አሁንማ ከዛ እስቲ ቆይ ፍርፍር እየሰራው ከቤተሰቦቼ ጋር ለምን አላወራም ማለት የድርቆሽ ፍርፍር። አይ እንደው ይሄ ማሽን እንደው የልብስ ማሽኑ እኮ ነው እየጨዋይብኝ ያለው እና እንደዛ ነው እላችኋለሁ ቤተሰብ ኑ ብሉ እስቲ ኑ አብረን እንብላ። ጫንዬ ኑ እንብላ እስቲ። አይ ጫንዬ ፈረደበት። ኦኬ እቀበል አድርጋት። የሆነ ሰው ጠይቂልኝ ቤተሰቦችሽን ላማክርሽ ፈልጋለሁ አለችኝ። ምንድን ነው ስል አማከረችኝ። ግን እኔ ለእናንተ ባመጣላችሁ እናንተ ኮመንት ጽፉልኛላችሁ፣ አስተያየት ትሰጣላችሁ። አስተያየት የምትሰጡኝ ከሆነ ይሄንን ነገር ስለ ልጅቷ ማውራት ፈልጋለሁ። አውሪ ስላለችኝ ነው። ምክር ትፈልጋለች ከእናንተ። እናንተ ደግሞ አስተያየታችሁን ትሰጣላችሁ ማለት ነው። ኦኬ አስተያየታችሁን ትሰጣላችሁ እና እንደዛ ነው እላችኋለሁ። ደግሞ እንኳን ደስ አላችሁ ቤሩቶች። ኧረ ሁሉም ሀገር ቤሩት ብቻ ሳይሆን ለ10 ቀን ጦርነቱ ቁሟል። እግዚአብሔር አምላክ ለወዳኛው እስከ መጨረሻ ያስቆምልን። እውነት ለመናገር ከሆነ ተስማምተው ያስቆምልን፣ ልቦናቸውን ይሰብስብልን እስቲ እግዚአብሔር አምላክ በእውነት። እና ብዙ ኢትዮጵያውያን ደግሞ ወረቀት የሌላቸው ምዝገባ ኤምባሲ ተጀምሮ ይኸው እየተመዘገቡ ነው። እግዚአብሔር ያሳካላቸው፣ ወደ ሀገራቸው ሊገቡ ነው። እግዚአብሔር በሰላም ያስገባቸው። እህቶቼ በሀገራቸው መልካም ነገር ያጋጥማቸው፣ በጎ ነገር ያጋጥማቸው። የሰሩትን ብር ጠፍቶብሻል የለም እንዳይሏቸው፣ ይኸውና የሰራሽው ብር ብለው ሰጥተዋቸው ስራ እንዲጀምሩ ያርጋቸው። መልካም ነገር ኢትዮጵያ ውስጥ ያጋጥማቸው። እውነት ለመናገር ከሆነ አንተ ማሽን ተው እና እንደዛ ነው እላችኋለሁ ቤተሰብ። ሽንኩርት የጣልኩ ነጭ ሽንኩርት የሚወድ ሰው አለ? ነው ነጭ ሽንኩርት እኮ ምግብ እንዴ! አንደኛ ለጤንነት፣ ሁለተኛ ደግሞ ለወጥ በጣም አሪፍ ነው ነጭ ሽንኩርት። አጨርስም አንተ ማሽን ድምፅ እንዴት ታያችሁ? ትጨዋለሁ። እንትን የለኝም ማይክሮዌቭ የለኝም፣ ለዛ ነው። ኦኬ እንድትሰሙት ብዬ እኮ ነው። ማሽኑን በዚህ ይልብኛል
የኔ ውዶች አስተያየት ኮመንት ላይ ምን እንደምሰራ አሁንማ ጦርነቱ ከቆመልን ገጠር ሄዳለሁ። የገጠሩን እርሻ አሳያችኋለሁ፣ ፖስታለሁ። እስቲ ማሜ ይሄንን አርጊ፣ በርቺ ኧረ ብላችሁ ኮመንት አስተያየት ስጡኝ። ተው ቪዲዮዬን ደግሞ እስቲ ያው 3 ወር ኧረ ተው እናንተ 3 ወር ሊሆነኝ ያው 7 ቀን ቀረኝ። እንደው 300 ሳታስገቡኝ አይና እንደው ብሳደብና እኮ መጥፎ ነገር የምትወስድ ቢሆን ኖሮ ይሄኔ ወደ ስንት ሺህ ያስገብታችሁኛል አይደለ? የምሳደብ ሰው ሆነ ስድብ ምናምን ምለቅ ቢሆን ኖሮ ስድቤን ለማዳመጥ ሰብስክራይብ ታደርጉኛላችሁ፣ ላይክ ትሰጡኛላችሁ። ከዛም በኋላስ ኧረ ተው ቤተሰብ ተው፣ ለእኛ ለመዳም ቅመሞች ተው። ግን እንዴ አበረታቱን እንጂ ምን ችግር አለው? ለእኛ ለመዳም ቅመም የምታበረታቱን ግዴታ አውሮፓና አሜሪካና ሌላ ሀገር ሆኖ ቁጭ ብሎ ለሚሳደበው ብቻ ነው ሰብስክራይቡና ላይ ኮመንቱ ሼሩ ምኑ ተው ቤተሰብ ተው እኛ የመዳም ቅመምን አበረታቱን። እሺ ቤተሰብ ጋይስ ተግባባን? አዎ ተግባብተናል። እችትና እንግዲህ ፍርፍሯን ሰራ ቤተሰብ ፍርፍሯን ሰራ አላረግ ነው። የኢትዮጵያ እንጀራ ፍርፍር ነው ተጠቀሙልኝ። እሺ ቤተሰብ እኔ ሽንኩርት እንደዚህ ጥብስ ሲል እንዴት አባቱ እንደምወድ ባይዘው እኔ ባለሙያ ነኝ። እሺ እኔ ባሌን ሰርቼ ካርጌ ሰርቼ ነው የማበላው። አላለችም? አዎ ለምንድን ነው እንኳን ልክ ነኝ እንዴ? እኔ ባለሙያ ነኝ። ጫንዬ ሙት ባለሙያ ነኝ። ቆንጆዬ አብሶ ደግሞ ጠላይን የቀመሰ ሰው ያንገደግድ አንድ ኩባያ ከጠጣ ከግድግዳ ጋር ያጫዋል። ያው አንዱ ወጡን ስል አንዷንን ስል አንድ ልብስ ሳተጣ እንዴ ነች እኮ የመዳም ቅመም። አይ መዳም ቅመምዬ የኔ ጀግኒት ወደር የሌለሽ ማምቼ እኛ እኮ ወደር የለንም እኮ እኛ ስደተኞች እግዚአብሔርን ወደር የለንም። ጫንዬ ሙት ማን ነው ደግሞ የጫኔ እንደው ፈረደበት ጫንዬ ፈረደበት ከኔ ውድ አይ ካሜራማን እስቲ በካሜራ መልቀጠር ቤተሰብ ቅጠሩልኝ እስቲ በካሜራማን እና እንደዛ ነው እላቸዋለሁ። እግዚአብሔር ፍቃዱ ካለ ጦርነቱ ሊቆም ነው። ተመስገን ማርያምን ይቆምልን። አሁን ገጠር ስንሄድ እንግዲህ በለው ነው ስራ የዛኔ ቶሎ ፖስት አለው ቪዲዮ ባይዘው ነገሩ መች እየታየልኝ ነው። ይሄ ራሱ መች እያያችሁልኝ ነው። ጫንዬ ሙት መች እያያችሁልኝ ነው። እያያችሁልኝ እኮ አይደለም ያላችሁት። ለምን እንደማታዩልኝ ለምን እንደማታበረታቱኝ አልገባኝም። እኔ what happened እንግሊዘኛው what happened ቅልቅል ነው። እሺ ምግብም እየሰራው ልብስም እየሰጠው ቪዲዮ ቅልቅል ነው። ባይዘው ግድ ነው እናት የምሰራውን ነው ማሳየው። እየሰራውለትን ነው እያሳየውት ያለውት። ኦኬ ማይ ፋሚሊ ቤተሰብ ይውላችሁ ምጣፍጥ ፍርፍር ምሰራው ምጣፍጥ ፍርፍር ፋሚሊ ላን ቁርሴን እኮ ነው ቶሎ ሰርቼ እናቴ ወደ ስራ እንዳይ ገና ስራ አለብኝ። ጣል አሁን ውሃ ስለምልከልስበት ነው። ቅቤ እኔ እንደዚህ ነው ቅቤ አብሬ ጣል ማድረገው። ለዛ ነው ሰው እንደሞያው ነው ቤተሰብ ኑ ተጠቀሙልኝ የኔ ማሮችዬ። ትንሽዬ ኮሮሪማ ምን ነው አሳነሻት እንዳትሉ። ቅመም ብዙም ሲበዛ ጥሩ አይደለም። ደግሞ የኢትዮጵያ ኮሮሪማ ነው። እሺ ኮሮሪማው
ቤተሰብ ይዋት ስንቅጥ ያለች ፍርፍር እንዴት ነው እንዴ? ፍርፍሬ ነው እንዴ? የድርቆሽ ፍርፍር ነው እንደዚህ ፍርፍር ያለው። እሺ የእርጥብ እንጀራ አይደለም። እንዴት አያችኋት? ዋው አሜዚንግ! እና እንዴት አያችሁት ቤተሰብ? እንዴት ነው? እስቲ ቀምሽ ይሁን በእናንተ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባይዘው ያው የድርቆሽ ፍርፍር ስለሆነ ነው እንደዚህ ፍርፍር ያለው። እሺ ኦ ማይ ጉድነስ ሲጣፍጥ እናቴ ትሞት ነው በጣም ድገሚ አለ። ቁጭ ብዬ እንድበላ እኮ ነው። ጣፍጣል እናቴ ትሞት ነው። እንኳንም እየመጣሁ ይዘሽ ብለኝ እኮ ነው እየመጣሁ ፍርፍር ቆሽም